በቃ በሚያሳዝን በሚያሳፍር ሁኔታ ልጅ እንዳላት ተረጋገጠ። ወደ ምርመራ ሀይሚ ወስጄ ሁሉንም ነገር ማወቅ እፈልጋለሁ፣ እንዲቆርጥልኝ እፈልጋለሁ ብላ እንግዲህ እዩን ራሷ ወደ ሆስፒታል ድረስ ወስዳት ሆዷ እንደምታዩት በትክክል ነፍሰ ጡር እንደሆነች እንዲሁም ደግሞ እሷ ያለችው ወር እና ልጁ የተረገዘበት ወር አንድ አይነት ሆኗል ማለት ነው። በቃ ብሩክ አምኗል በአጭሩ ማለት ነው። ደንግጧል። አያችሁ፣ ወንድን ማመን ለዚህ ነው። ሰው ወንድን ያምናል። ሰው አቤት ሴት ልጅ ያላት ፈተና፣ አቤት ለሴት ልጅ ያላት ስቃይ፣ ያላት መከራ፣ አቤት በወንድ ልጅ የሚሰራባት ግፍ፣ አቤት አቤት የወንድ ልጅ ውሸት። የምሬ ነው ምላችሁ። እኔ ከብሩክ በቃ እንዴት ልበላችሁ እንትን ብዬ ነበረ። እኔ ተከራክሬለት ነበረ። ሁሉም ሰው ውሸት ነው ውሸት ነው። ልጅቷ የሆነ እውነት እንዳላት ተናግሬ ነበረ። እኔ እንኳን መጣች አልኩት። ለዚህ ነበር ብሩክ ምንም መልስ የለውም፣ ምንም መልስ የለውም። ጸጥ ረጭ ነው ያለው። ምንም ማለት ምንም። መጨረሻ ላይ ልጅ እንዳለ እንኳን 26 ሳምንት ልጅ ነው ያለው ሲባል ሀይሚ ምንም ነገር መስማትም ማውራትም መናገርም አልፈለገችም። ወጣ ነው መሄድ የፈለገችው። ሌላ ምንም አላለችም። ምንም ክፉ ነገር አልተናገረችም። እሱ ግን ይሄ ልጅ የኔ አይሆንና እንጋደላለን። አንተ እውነት ቢኖርህ ኑሮ ማለት ነው መድኃኔዓለምን ፊት ለፊት ትጋፈጥ ነበር። እንዲህ አትሸሽም ነበር። እንዲህ በኃይል በጉልበት ልጅቷን እንድትዋሽ ወይ ደግሞ ሀሳቧን እንድትቀይር አታደርጋትም ነበረ። ይቅርታ አድርጉልኝ፣ ብሩክ በጣም አስመሳይ ነው፣ ውሸታም ነው። የእውነቴን ነው የምላችሁ። ሀይሚን ልቧን ሰውሯታል። ዝም በሉ፣ ማንም ሰው ምንም እንዳይለኝ። ምንም ነገር መስማት አልፈልግም። ጊዜዋን አቃጠለብክባት፣ በጣም ተጫወትክባት። ለነገሩ ማለት ነው መገመት ነበረብን። ይሁላችሁ እኔ ስለ ልጁ አይደለም እያወራሁ ያለሁት። እንደው ልጁ እንኳን የእሱ እንኳን ባይሆን ማለት ነው 100% አልተረጋገጠም። የእሱ ይሁን አይሆን የሚታወቅ ነገር የለም። ገና ነው ሁሉ ነገር። ልጅቷ ግን እውነት አለኝ ብላ መጣለች። መምጣቷ ጥሩ ነው ያልኩት ለዚህ ነው። በቃ ሁሉን ነገር አደፈራረሰችው፣ አደበላለቀችው። እውነቱ እንዲወጣ ተደረገ። በቃ ግን ለማሳመን እንኳን ልጅቷ ከአንተ ጋር ነው መሆን የምትፈልገው፣ ልጅቷ ያለ አባት ልጁን ማሳደግ የለባትም ስትለው ሀይሚ እኔ በእርግጠኝነት ይህን ነገር አላደረግኩትም፣ እመኝኝ፣ የፈለገ ነገር ይሁን ብሎ መናገር ሲገባው ጸጥ ነው ያላት። ልጁን ያለ አባት ማሳደግ የለባትም ብላ ሀይሚ ስትነግረው ጸጥ ነው ያለው። በስማ እኛ እኮ ሁሉን ነገር ስታፈጣጠነው በጣም ገርሞናል። የምሬን ነው ምላችሁ። አድርገው የማታውቀውን አንድ ቀን እንኳን አፈቅርሻለሁ ብለህ መናገር ያልቻልክ ሰው ብዙ ነገር አደረክላት። በአንዴ ስጦታ፣ ወርቅ ምናምን በቤት ውስጥ አስገባሃት። በቃ ልቧን በጣም ሳብካት። በጣም በቃ እምነት እንዲኖራት የፈለገ ነገር ቢመጣ ምናምን ያን ሰው እንዳታምን ምናምን አንተን ብቻ እንድታምን አንተን ብቻ እንድትከተል ነበር ያደረከው። ግን ሁሉም ነገር ውሸት ነበር። ሁሉም ነገር ያ መንከባከብ ያ ፍቅር የውሸት ሲሆንማ ለነገሩ ሁሉም ነገር እኮ ይገናል። ሁሉ ነገር ይበዛል። የበዛ ነው የሚሆነው። ደስ ብሎን ነበር። አንተ ሴት ልጅ በእኔ ምክንያት አንድ ዘለላ እንባ እንድታለቅስ አልፈልግም ብለህ ተናግረ ነበር። ግን ይሄ ሁሉ ቀን ይሄ ሁሉ ጊዜ እያለቀሰች ያለችው ሀይሚ በአንተ ምክንያት ነው። አንተ ባመጣው ችግር አንተ እዛ ጋር ጀምረ ተናግራለች። ልጅቷ የማትወደኝ የማትፈልገኝ ከሆነ ለምን ታገኘኛለህ ብለዋለች። የምሬ ነው ብላችሁ ወንድ ልጅ በአንዴ ብዙ ነገር ማድረግ ይችላል። ሴት ልጅ ነች። የምሬ ነው። ጅልነታችን ማለት በአንድ ልባችን ነው የምናፈቅረው። አንዴ ነው ምስል እንወድም እስከ መጨረሻው ሁሉ ነገራችን ሰጠን። ሙሉ ጊዜያችን ነው የምንሰጥ። ወንድ ልጅ ግን ማለት ነው አያችሁ ሲከፋው የት እንደሄደ አያችሁ። ብሩክ ከሀይሚ ጋር ተጣልቶ ሲደብረው ሲጨንቀው ድሮ ትቻታለሁ ረስቻታለሁ አትሆነኝም አልሆናትም ብሎ የተዋት ሴት ጋር ነው ሄደው። ታዲያ ወንድን ሰው እንዴት ነው ማመን የሚችለው? ምን ማለት በብሩክ እኔ አላውቅም። እግዚአብሔር ምስክሬን ዓለም ላይ በብሩክ በቃ እንደ ብሩክ ለሴት ልጅ ፍቅር የሚሰጥ ለሴት ልጅ ክብር ያለው ለሴት ልጅ በቃ ያለው አመለካከት አስተሳሰብ ይለያል ብዬ ስደመምበት ስደነቅበት ስገረምበት የነበረው ነገር ነው። ግን ሁሉን ነገር ዛሬ ከንቱ በቃ ገደል ነው የከተተው። የምሬ ነው። አንድን ሰው ጭፍን ብለን ማመን የለብንም። የምሬ ነው። እንኳን የምች ልጅ መጣች። እስከ መቼ ሊዋሻት ነበር? ወይስ የጎረቤት ልጅ ነው ያጎቴ ልጅ ነው ያክስቴ ልጅ ነው ብሎ ሀይሚ ጋር አምጥቶ ሊያሳድገው ነበር? ሀይሚን እንድታሳድገው ሊያደርግ ነበር? እኔ አይደለም ይኸውላችሁ፣ ስለ ልጅቷ አይደለም እያወራሁ ያለሁት፣ ስለ ልጁ አይደለም፣ ስለተረገዘው ልጅ አይደለም።
እንግዲህ ከቤኪም ሊሆን ይችላል ያረገዘችው። በነገራችን ላይ ከሌላም ሰው ከሆነም ሰው ከቅርብ ሰውም ሊሆን ይችላል። ምሳሌ ነው የሰጠዋችሁ። ግን ብሩክ ምንድን ነው የሆነ ነገር የማይላት? አታልቅሺ፣ በቃ አትጎጂ፣ እባክሽ ራሽን አትጉጂ። ራስ አይደለ እንደ የምትጎዳት? ቃላቶች ይሰብራሉ፣ ድርጊቶች፣ ውሸቶች ይሰብራሉ፣ በቃ ይጎዳሉ። ብሩክን አንተን ላለመናገር፣ አንተን ላለማስከፋት፣ አንተን ክፉ ነገር እኔ እንጃ አውጥቼ ላለመናገር ሞክሬ ያለው ግን ሀይሚን በዚህ ልክ እየሰበርካት፣ በዚህ ልክ እየጎዳት፣ በዚህ ልክ እያስቀየምካት፣ በዚህ ልክ እያስከፋት ዝም ማለት አልችልም። እንደዛ ስትፈጥን፣ እንደዛ ያ ሁሉ ነገር ስታደርግላት፣ እንደዛ ከአቅሟ በላይ ስትንከባከባት መጠርጠር ነበረብን። የምሬን ነው። አንዳንድ ሰዎች የሆነ ጥፋት ያጠፉና ጥፋታቸውን ለመደበቅ ለመሸፈን በቃ በዛ ሰው ውስጥ እምነትን ለማግኘት ብዙ ነገር ያደርጋሉና ብሩክ ላይ ያየሁት ነገር ያ ነው። ያ ሁሉ ሲያደርገው የነበረው ነገር ሁሉ ውሸት ነው ማለት ነው። ይህ ውሸት ነው። እዩ የውላችሁ ተጋፍጣ የመጣችሁ የሆነ እውነት እንደነበር እኔ አልነገርኳችሁ? መጀመሪያ ቀን እርጉዝ ነኝ ብላ ከመምጣቷ በፊት ገና ሀይሚን አግኝታት የመጀመሪያ ቀን ሲያወሩ ነግሬያችሁ ነበር። ብሩክ የሆነ ወጥመድ ውስጥ ገብቷል። የሆነ የሰራው ፋውል አለ። የሆነ ከባድ ነገር ይዛበታለች ብዬ አልተናገርኳችሁም? እኔ ቀድሜ አውቅ ነበረ። ነግሬያችኋለሁ። ገና ማንም ሰው ምንም ሳያወራ ነግሬያችሁ ነበር። እች ልጅ ያለ ምክንያት አይደለም እንዲያፍጥጣ የመጣችሁ። በጣም የያዘችበት ከባድ ነገር አለ። ይሄ ልጅ አውቆም ይሁን ሳያቅ የሰራው ነገር አለ። ይህን ነገር ቀድሞ እች ልጅ ሳታወጣው፣ እች ልጅ ሳትናገር ቀድሞ እውነታውን ለሀይሚ የማያስረዳት ከሆነ ችግር ይፈጠራል ብያችሁ ነበረ። አያችሁ፣ እንኳን ለተመልካች ሊናገር እንኳን ካሜራ ላይ ወጥቶ ሊያወራ ይቅርና ለሀይሚ እንኳን ቀስ ብሎ ያለውን ነገር እውነታውን ሊያስረዳት ምንም አልፈለግም። 10,000 ጊዜ እውነት ቢኖረው ራሱ ምንም የማስረዳት አቅም የለው፣ ምንም የለውም። እና ወንድ እንዲህ ነው በቃ። አይ ወንድን ማመን ከባድ ነው የእውነት። እኔ በብሩክ እኔ እንጃ አላቅም። እንደ ብሩክ አይነት ወንዶችን እንዲያበዛቸው በቃ ከሺህ በላይ እንዲያበዛቸው በጣም ምኞቴ ጸሎቴ ነበር ሁሌም ቢሆን። ግን እሱ ሰው ነው አውቃለሁ፣ ይሳሳታል። ግን በዚህ ልክ መዋሸቱ ለምን አስፈለገ? ለምን በዚህ ልክ ትዋሻታለህ? ለምን በዚህ ልክ ትሰብራታለህ? እች ልጅ ገና ሮጣ ያልጠገበች፣ ገና ምንም ኑሮንም ህይወትን ላይፍን ያላየች፣ ከአንተ ጋር ሁሉን ነገር ያደረገች። የምሬን ነው። አይገባትም ለሀይሚ ይሄ። በጣም ነው የተጫወትክባት። በጣም በቃ አዝኛለሁ። እንዲህ ባይሆን ጥሩ ነበር። እንዲህ ባንሰማ ጥሩ ነበር። የእውነት እኔ ሆዷን ሳይ ማለት ነው ምንም እርጉዝ አልመሰለችኝም ነበር። የእውነት ለመናገር ማለት ብትሆንም የብሩክ አይደለም ብዬ ነው ያመንኩት። አጋጣሚውን ልትጠቀም ነው ምናምን ቤኪ ማለት ነው ተናግሯል። እች ልጅ በሆዷ ውስጥ ጽንስ ይዛለች፣ ልጅ ይዛለች። ምንም ቢሆን ምንም ልናከብራት ይገባል ብሏል። እና እግዚአብሔር ምስክሬ ቤኪ ራሱ የሚያውቀው እውነት አለ። እርግጠኛውን የምናግራችሁ ነገር ጓደኛውን አሳልፎ አይሰጥም ነበር። ፍፄ ለምን እንደዛ ትላለ ለምን ምናምን ብሎ እሱን ጓ እያለበት ነበር፣ እየጮኸበት እየተናደደበት ነበር። ቤኪ ግን ስለ ልጅቷ በደንብ ነው የተናገረው። ያው የሚያውቀው እውነት አለ። ልጅቷም እባካችሁ የምትጸጸቱበትን ነገር አትናገሩ፣ እኔ ጋር ያለ እውነት አለ ብላለች። ሌላም ጉድ አለ። እርግጠኛውን የምነግራችሁ ነገር ሌላም ጉድ አለ። በአጭሩ ሴት ልጅ ማለት ነው ሲከፋት፣ ስትናደድ፣ ከፍቅረኛዋ ጋር ከባድ ነገር ቢፈጠርባት ቤቷን ዘግታ ትራሷን አቅፋ ታለቅሳለች እንጂ ወንድ ፍለጋ ወጣ አትሮጥም። መድኃኔዓለምን ልዩነቱ ነው። ወንድ ልጅ ማለት ነው ወንድ ልጅ የሆነ ችግር ሲፈጠር የሆነ ነገር ሲከፋው ምን ሲለው ሌላ ሴት ጋር ነው የሚሄደው። ለዛውም ደግሞ አልፈልግሽም፣ አልወድሽም፣ አትወጂኝም ምናምን ብሎ ጥሏት ከመጣው ከድሮ ፍቅረኛው ነው የሚሮጠው። ያችሁ ልዩነቱ ነው። ለዚህ ነው ሴት ልጅ በጣም የማዝንላት። ለዛ ነው የሴት ልጅ እንባ የሚያመኝ። ለዛ ነው ሴት ልጅ እንዲያቀርቅራ ስታጥ የምሬ ነው የምላችሁ። ለሀይሚማ ይገባት ያ ሁሉ። ለምን ማትፈልጋት ከሆነ ለምን በጊዜ አትነግራትም? የምሬ ነው። ለዛ ነው ሀይሚ የምታሳዝነኝ። ህይወቷ ኑሮ በቃ እኔ እንጃ አላቅም። ወንድ እንዲህ ነው በቃ የፈለገ ነገር እኔ እንጃ። ለምን ወጥመድ ውስጥ ገባ? ይህን ነገር ማለት ነው አሞኛል። ይህን ነገር በማየቴ በመስማቴ። እስኪ አሁን ምን ልትሉ ነው? አሁን ብሩክን በምን አይነት መንገድ ነው ልናምነው የምንችለው? ሊከራከር እንኳን መከራከያ ሀሳብ እኮ የለውም። እግዚአብሔርን አላደረግኩትም ብሎ እንኳን ለማውራት እንኳ ምንም ቃል የለውም። ሁሉ ነገር ጠፍቶበታል፣ ተደነጋግሯል። የምሬን ነው የምላችሁና ለዚህ ነው ለሴት ልጅ የምደግፈው። ወንድ ልጅ በጣም ብዙ ውሸቶች አሉበት። የምሬ ነው። ሴት ልጅ በዚህ ልክ ዋሽታ አትኖርም።
በዚህ ልክ መደበቅ አትችልበትም። በተለይ ደግሞ ሀይሚ እግዚአብሔርን በጣም እኮ የዋህ ነች። ሁሉ ነገሯን እንኳን ለጓደኛ የምታወራ ለብሩክ እኮ ምንም የምትደብቀው አንዳች ነገር የላትም። እንኳን ልጅን ያህል እንኳን አይደለም እኔ አላቅም እንኳን ይህን ያህል ማለት ነው። በዚህ ልክ ልጅቷን አግኝቶ እያወራት ይቅርና ሀይሚ የሆነ ነገር ያወራችሁን የበላችሁን የጠጣችሁን ነገር የምትነግር ልጅ ናት። ሙሉ ነገሯን ደስታዋን ሁሉ ቀማት፣ ፈገግቷን ሁሉ አጠፋባት። ለምን ይህ ሁሉ መዋሸት አስፈለገ? እናት ላይ እንዲሆን የማትፈልገውን ነገር ለምን ሀይሚ ላይ ለምን ሌላ ሴቶች ላይ ያከብራለሁ ወዳለሁ የምትለው ነገር የት ሄደ? የት ገባ? ዛሬ ላይ ለምን ሀይሚን እንዲያስለቀስካት? ለምን እንደዚህ ያስነባት? ሀይሚ ብቻ አይደለችም እች ልጅ ራሱ ብዙ ተስፋ አላት። የምሬን ነው ብላችሁ በጣም ትልቅ ፍቅር አለባት። ገና ያላለቀ ያልተቋጨ ነገር እንዳለን የተረዳሁት የእውነቴን ነው። በቃ አለ ብላለች እና ልጁ ያንተ ነው። ስለዚህ አብረን በቃ ማድረግ ያለብን ግዴታ ታደርጋለህ ብላለች። እንደፈለገች ትጫወትበት። እርግጠኛው የምነግራችሁ ነገር ልጁ የወሱ ከሆነ ማለት ነው እንደፈለገች የማድረግ መብት አላት። ምንም ብሩክ አያሳዝነኝም። የእውነቴን ነው የምላችሁ። ምንም ያሳዝነኛል። በቃ አለ አይደለ የአንድ ቀን ስህተት ነው። አዎ ግን ማለት ነው ማድረግ ያለበትን ነገር ያደርግ። እች ልጅስ ለምን ትጎዳለች? ተንኮለኛ ናት አውቃለሁ። ሆን ብላን የመጣችው ጊዜና ቦታ ጠብቅ። ግን ልጁ በመሀል ቤት መጎዳት የለበትም። አሁን ታያላችሁ፣ መጫወቻ ነው የምታደርገው። እንደፈለገች ነው የምታደርገው። ስህተቱ ራሱን ነው የሚጎዳው። ስህተቱ ጥፋቱ እሱ ነው ራሱን መስዋዕትነት የሚያስከፍለው። ከባድ ዋጋ ይከፍላል። ታያላችሁ። የሀይሚ ነገር ግን በጣም ያሳዝናል። ሀይሚዬ ይሄ ነገር ሁሉ ላንቺ አይገባሽም ነበር። ግን በቃ እንዴ ሆኗል። ተረጋጊ። አሁንም ገና ያልተቋጭ ያላለቀ ነገር አለ። እንዲህ ባይሆኑ ሁላችንም ደስ ይለን ነበር። በዚህ መንገድ ብሩክ ባይሳሳት፣ በዚህ መንገድ ባይዋሽ፣ በዚህ መንገድ ባይመጣ ደስ ይለን ነበር። ብሩክ ያለበት ጭንቀትም ይገባናል። በጣም ተጨንቃል። ሰላምህን አጣሃል። በዚህ ሰዓት ምን ማድረግ እንዳለብህ ምን ማድረግ እንደሌለብህ ምንም ነገር የምታውቀው ነገር የለም። ግን ሀይሚን ይውጋሽ ብላ ይማርሽ አልካት። አንተ ሰብራት፣ አንተ ጎድታት፣ ድጋሚ ደግሞ ታባብላት አለ። ለምን መጀመሪያ አልተጠነቀቅላትም? ለምን ቀድማ ሁሉን ነገር አልነገርካትም? የምሬ ነው መደረግ ያለበት ነገር። ለዚች ልጅስ ለምን ድጋሚ እየደጋገምክ ታገኛታለህ? ለምን የማይሆን ተስፋ ሰጣት? ሴት ልጅ እርግጠኛው የምነግራችሁ ነገር ከወንድ ልጅ የሆነ እምነት የሆነ ነገር ባታይበት ኑሮ እስከ ማርገዝ አትደርስም። እግዚአብሔር ምስክሬ አታደርገውም ነበር። በጣም ያሳዝናል። እኔ እንጃ። ህይወት ለካ እንደዚህ ነው። ህይወት ለካ እንደዚህ ነች። ብርሃንንም ማሳይታ ጨለማ ታደርገዋለች። ለካ ይጨልማል። ብርሃን የነበረው ደስታም ወደ ሀዘን ይቀየራል። ለካ ሀይሚ ተስፋ መቁረጥ ፈልጋለች። በቃ ለማመን በጣም ሺህ ጊዜ እድል ሰጠችው። ግን አንድም የሚያሳምናት ነገር አንድም ብሩክ አላደረገውም ብላ ለመከራከር የሚያበቃት አንድም መልስ አጣች። አንድም እውነት አጣች። አንድ ማስረጃ አጣች። አንድ ነገር ነበር የፈለገችው። ሀይሚ ከሆስፒታል ባልወጣ ይሻለኝ ነበር አለች። እዚሁ ብቀር ይሻለኝ ነበር አለች። አያችሁ ምን ያህል ውጩ እንዳስጠላት፣ ምን ያህል ኑሮ ህይወት እንዳስጠላት አያችሁ። ብሩክ ግን ለምን ለሴት ልጅ ያለ ቦታ እዚህ ድረስ ነው? የሴት እንባ አልፈልግም ስትል፣ ሴት ልጅ መጉዳት አልፈልግም፣ ሴት ልጅ ማልቀስ የለባትም፣ ሴት ልጅ እናት ናት፣ ሴት ልጅ እህት ነች ስትል የነበረው ለዚህ ነው። ለዛች ልጅሽ ለምን የማይሆን ተስፋ ሰጣት? ለሀይሚዬስ ለምን የማይሆን ህልም አሳለምካት? የምሬን ነው። ለምን በጊዜው እውነቱን አትናገርም? በዚህ ልክ ለምን ማስመሰል? ድብቅ ማንነት ወጣ። ፈጣሪ ወይ ትዕግስቱን ስጠኝ። ይሄ ጨለማ ቀን ያልፋል። የማያልፍ ቀን የለም። አሁንም ተስፋ አለኝ። ሀይሚና ብሩክ እንደማይለያዩ አውቃለሁ። ግን እባክህ ብሩክ እውነታውን ንገራት። እውነቱን ንገራት። እንዳላደረግከው ንገረን እባክህ። ያንተ እንዳልሆነ ንገረን እባክህ። ልጅቷ እርጉዝ ናት። አዎ እርጉዝ ናት። ግን እባክህ አብሬያት አልተኛውም፣ አግኝቻትም እንዲህ ብቻ ነው ያወራሁት ብለህ ንገረን እባክህ። እውነቱን ማወቅ እንፈልጋለን። ልባችን ደምቷል። እባክህን በቃ የሆነ ማሳመኛ ነገር ስጠን። የሆነ ታምር ፍጠር። በቃ አንፈልግም። በቃ ይህንን እውነት መቀበል አልችልም። ከዚህ በላይ ምንም ማውራትም ማለትም የምፈልገው ነገር የለም። አሞኛል። የምሬን ነው የምላችሁ። እሷ ግን እንዴት እንደተደሰተች አያችኋት? በጣም ፈገግን ያለችው አንደኛው እውነታው ስለወጣላት፣ ሁለተኛ ነገር ደግሞ ብሩክም ይቀበለኛል ብላ ስላሰበች ነው። ግን አታስቢው።
ብሩክ የሀይሚና የሀይሚ ብቻ ነው። አይሆንም። እንደዛ መሆን አልፈልግም። እንደዛ ብዬ ማመን አልፈልግም።